የብልጽግና መንግስት ወደ ስልጣን ከመጣ 7 ዓመታት እየተቆጠሩ ሲሆን በእነዚህ 7 ዓመታት ውስጥ በጎ ክንውኖች የመኖራቸውን ያህል አሉታዊ ገጽታን የሚያላብሱ በርከት ያሉ ጉዳዮችም እንዳሉ ይገለጻል። በፖለቲካ፣ በኢኮኖሚና በማህበራዊ እንዲሁም ከዓለም ሀገራት ጋር ያለውን ግንኙነት የተመለከቱ ዘርፈ ብዙ ጉዳዮችም ከነዚሁ ጋር ተያይዞ የሚነሱ ሲሆን የብልጽግና መንግስት ግን ራሱን ሲገልጽ በኢትዮጵያ ውስጥ ሁሉን አቀፍ ለውጥ ማስመዝገብ መቻሉን፣ የዲሞክራሲ ባህልን በማዳበር ምህዳሩ መስፋቱን፣ ኢኮኖሚያዊ እድገትን ማስመዝገብ መቻሉን እንዲሁም አሳሪ የነበሩና የሰብአዊ መብትን የሚያስከብሩ ፖሊሲ የማሻሻያዎች ተግባራዊ መደረጋቸውን በዋነኝነት ያነሳል። ከነዚህም በተጨማሪ የመድበለ ፓርቲ አሰራርን እንዲሁም ሁሉን አቀፍ የፖለቲካ ተሳትፎን ማዳበሩን ይናገራል። በሌላ በኩል ደግሞ ይህ መሬት ላይ ካለው ሀቅ የራቀ ነው በሚሉ አካላት ተቃራኒው ሲነገር ይስተዋላል። ሪፖርተርም ባለፉት 7 ዓመታት የነበረውን የብልጽግና መንግስት ጉዞ እንዴት ገመገማችሁት በማለት ከተለያዩ የተቃዋሚ ፖለቲካ ፓርቲ አመራሮች ጋር ቆይታ አድርጓል። በሀገሪቱ ያለውን የፖለቲካና ኢኮኖሚ እንዲሁም ማህበራዊ ጉዳዮች ከመገምገም ባለፈ ባለፉት 7 ዓመታት አካሄዱ የኢትዮጵያ መንግስት በቀጣዮቹ ዓመታት ምን ሊገጥመው ይችላል የሚለውን ጥያቄም ሪፖርተር ለፖለቲከኞቹ አንስቷል። ከዚህም በተጨማሪ በስፋት የሚሰማውን ብልጽግና ከመጣ ወዲህ ኦሮሞ ልዩ ተጠቃሚ ሆኗል ወይ በሚል በተደጋጋሚ ከሚነሱ ጥያቄዎች አንዱ የሆነውን ለፖለቲከኞቹ አንስቶ አስተያየታቸውን አድምጧል። በቅድሚያ ያነጋገርናቸው የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲ ምክትል ሊቀመንበር አቶ ሙላቱ ገመቹ ባለፉት 7 ዓመታት የታዩ ችግሮችን በመዘርዘር የኦሮሞ መንግስት የሚባል የለም ሲሉ ይናገራሉ። ሆኖታል። ጦርነት ኦሮሚያ ውስጥ ከተጀመረ ከሰሜኑ ያላነሰ ጦርነት እየተካሄደ ነው። ይሄ ለውጥ የመጣው 5000 የኦሮሞ ወጣቶች አልቆ ነው። ለውጡም ሲመጣ ኦሮሞ የፈለገው ራሱን በራሱ የማስተዳደር በመረጠው አካል ለመተዳደር የራሱን ክልሉን ራሱ በራሱ የማስተዳደር ይሄ ሁሉ ህልውናውን ዋስትና የሆነ መንግስት ለማቋቋም ነበር ጥረት የሚደረገው። ይሄ አልተደረገም፣ በፊትም አልተደረገም። ስለዚህ ትግሉ እየቀጠለ ነው። አሁንም ቢሆን ይሄ ማድረግ እስካልቻልን ድረስ የሚመጣው ትውልድ ሁሉ ትግሉን ይቀጥላል። እንግዲህ ይሄ ምን ይገለጻል ብትይ ነፃ ፍትሃዊ የሆነ ምርጫ ነው ማከናወን የሚቻለው። በሀገሪቷ ውስጥ ፍጹም ሰላም የሆነ ዲሞክራቲክ የሆነ ሰው የፈለገውን በፈለገው አይነት ለመተዳደር ዲሞክራቲክ የሆነ ነጻነት ያለበት ፍሪ ኤንድ ፌር ኢሌክሽን ሲደረግ ነው። አንቺ አሁን ያመንሽው ሰው ነው እንደ የሚያስተዳድሩ አካባቢው ሌላ ሰው በወከለው አይደለም፣ ኦሮሞ በመሆኑ አይደለም እኮ የኦሮሞን ጥያቄ የሚመልስ ነው ወይ እዛ የሚቀመጠው ወይስ የሌላ አካል እንደራሴ ሆኖ በዛው ተሰፍሮ በሚሰጡ የዲሞክራሲ በዛ ውስጥ መሆን አለበት። ከዛው ፍጥጥል አስራለሁ፣ ገላለሁ፣ ፈልጣለሁ፣ ቆርጣለሁ የሚል ነው ወይ? አሁን ለምሳሌ አይል በትንሹ መታወቂያ ለማግኘት ወደ ቀበሌ ዞር ስትይ ጉቦ ከጠየቀሽ ሌላ ጥቅም ከፈለገ ይችላል። አልመረጥሽውማ፣ ያንቺ ወኪል አይደለምማ። ከዛ ልታወርጂዋችን መድብለ ፓርቲ ስርዓት ያልሰራበት ህገ መንግስቱ ላይ መድብለ ፓርቲ አለ ያልተሰራበትም ህዝብ በነጻነት የራሱን መንግስት መምረጥ ያልቻለበት እኛ አሁን ለምሳሌ ለምርጫው ላይ ተገብተን ነው የወጣነው። ወኪሎቻችን ሁሉ ታሰሩ፣ በየቦታው ቢሮአችን ተዘጋ፣ ንብረታችን ተዘረፈ። የሚረዱን ሰዎች በሙሉ ኦነግ ሸኔ ተብሎ እኮ ነው እንዳውም ስም ተሰጥቷቸው የታሰሩት። ከቦታ ወደ ቦታ መዛወር የጠፋበት፣ ግድያ የበዛበት፣ አስተቃቂ የሆነ ኢኮኖሚ ውድቀት ላይ ባለንበት ይሄ ሁናቴ ነው አሁን እየተከተለን ያለው ነውና ስለዚህ ይሄ ይታየኛል። ኦሮሚያ ላለፉት 7 ዓመታት ከሰሜኑ አካባቢ ባልተናነሰ ሁኔታ ጦርነት ውስጥ ነው ያለው ሲሉም አቶ ሙላቱ ወቅሰዋል። ኦሮሞ ተጠቃሚ እንደሆነና የኦሮሞ መንግስት እንደሆነ የተለየ አድርጎ ልዩ ጥቅም ኦሮሞ ያገኘበት አስመስሎ የሚያወሩ አሉ። በታሪክ ከአፄ ምኒልክ ጊዜ ጀምሮ ኦሮሞ የሌለበት መንግስት የለም እኛን የምናምነው። ግን የዛን ጊዜም ትግል ነበረ፣ ጭቆና ነበረ። ኦሮሞ የሚታገለው ጭቆና ራሱን በራሱ የማስተዳደር የራሱ የእንትናው ባለቤት ለመሆን በቋንቋው፣ በባህሉ፣ በማንኛውም ነገር ነፃ ሆኖ ለመኖር ነው። ይሄ ሁሉ አልገጠመውም በኃይለ ሥላሴ ጊዜ፣ በደርግ ጊዜም ዘ ሴም ቲንግ። ስለዚህ የኛ ችግር የኦሮሞ ብቻም ሳይሆን የሁሉም የብሔር ብሔረሰቦች ጥያቄ በሙሉ ባለመመለሱ ዛሬም ጭምር ችግር እያየን ነው ያለ ነው። ህብረ ብሔራዊ ፌዴራሊዝም ሲፈጠር በዛ መስራት አቃተን። ያንን ፖለቲካውንም ስላላዘመን
በየቦታውን የሚታዩና ጫጫታው፣ ጦርነቱ፣ ደህንነቱ፣ ረሃቡ እነዚህ ሁሉ ከዚህ ሁሉ የሚመነጩ ናቸው። አሁን ዶክተር አብይ ጠቅላይ ሚኒስትር ስለሆኑ የኦሮሞን ችግር ፈተውታል፣ የኦሮሞ መንግስት ሆነዋል ብሎ የሚሟገቱ ሰዎች እንደው ለስሙ እንትን ለማድረግ ካልሆነ በስተቀር ዋጋ የለውም እና ኦሮሞ የሌለበት መንግስት የለም። በየጊዜው የተነሱትም መንግስቱ ኃይለማርያም ብትወስጂ ኦሮሞ ናቸው። መንግስቱ ኃይለማርያም ወልዴ አያና ናቸው፣ የፉሪ ልጅ ናቸው እና ስለዚህ ኦሮሞ የዛን ጊዜም ለመብቱ ይታገላል። ትግል ነበረ። አሁንም እንደዛው ነው። ኦሮሞ አሁን ይታገላሉ የሚታያቸውን እንደነ ፕሮፌሰር መረራን ወይም ደግሞ አቶ ዳውድን ወስደ ጠቅላይ ሚኒስትር እና ወይም የሀገር መሪ ብታረጉ የኦሮሞን ጥያቄ ካልመለሱ ትግሉ ይቀጥላል። የሳልሳይ ወያነ ፓርቲ የህዝብ ግንኙነት ኃላፊ የሆኑት አቶ ብርሃነ አጽብሃ በበኩላቸው ያለፉት 7 ዓመታት በዘርፈ ብዙ ችግሮች የታጠሩ ናቸው በማለት ተከታዩን ማብራሪያ ሰጥተዋል። ዘርፈ ብዙ ችግር በጣም ዘርፈ ብዙ ችግር ነው የገባችው ሀገሪቷ የነበረ ማለት አንጻራዊ በሚባል ማለት በህዝቦች የነበረ መቀራረብ በጣም ተበጣጥሶ ማህበራዊ መሰረታቸው ተበጣጥሶ እርስ በርሳቸው እየተዋጋን እንደዛ መቀጠል አይቻልም። እንደ ሀገሪቱም ኢኮኖሚያዊ አቅሟ ያዳከመ የበላ ከዛ ደግሞ በፕራይቬታይዜሽን ሰበብ ደግሞ የኢትዮጵያ በጣም ትላልቅ የሚባሉ ተቋማትን ለፕራይቬታይዜሽን በሚል ለዓለም አቀፍ ድርጅቶችና ለትላልቅ ሀገሮች ተላልፎ የተሰጠበትና እየተሰጠበት ያለ ከዛ በኋላ ደግሞ የመሀል ሀገር ፖለቲካ ስታይም የአዲስ አበባም ያለው ፖለቲካዊ ትኩሳት እዛ አዲስ አበባ ዙሪያ ያሉ ፖለቲካዊ ትኩሳቶች ይገባኛል ጥያቄዎች አሉ። ከአዲስ አበባ የግዛት ከኦሮሚያ ጋር ያለው እና ፌዴራል መንግስቱ ወይም ደግሞ ማዕከላዊ መንግስቱ አዲስ አበባ 4 ኪሎ አካባቢ ተቀምጦ እነዚህ በየክልሉ በየወረዳዎች በየዞኖች የሚነሱ ግጭቶች እነሱን እያስተዳደረ የክራይሲስ ማኔጅመንት መንግስት ሆኖ ላለፉት 7 ዓመታት ቆይተዋል። ያው የመንግስት የሚዲያ ፕሮፓጋንዳዎች እንደሚነፉት ያው ኢትዮጵያ እያደገች እየተመነደገች እንደሆነች ከሌላ ጊዜ የበለጠ ሰላም፣ አብሮነት፣ ህብረ ብሔራዊነት እያደገ መሆኑ ይገልጻሉ። መሬት ላይ ስታየው ግን ይሄ በጣም ውሸትና ቅጥፈት የተሞላበት እንዳልኩ በአማራ ክልል ለ2 ዓመት እየተጠጋ ነው። በጣም ከፍተኛ ደም አፋሳሽ ጦርነት አለ። የትግራይ ደግሞ አንጻራዊ ሰላም ነበር። አሁን በትግራይ እና በፌዴራል መንግስት ያለው ቴንሽን በትግራይና በፌዴራል መንግስት ከኤርትራ መንግስት ያለው የመካረርና ጦርነት የመግባትና ዝግጅት የማድረግ አዝማሚያዎች ሲታዩ ያለፉት 7 ዓመታት በተለይ ደግሞ ለትግራይ ህዝብ በጣም ከፍተኛ ዋጋ የከፈለበትና እዚህ ግባ የሚባል የሰላም ተስፋም የሌለበት ሆኖ እየቀጠለ ነው። ሌሎች ክልሎች ደግሞ እንዳልኩ በጣም የብዙ ሰው ህይወቶች እየቀጠፈ ወታደሩን የሚዋጋን ተወውና ሰላማዊ ሰዎች የሚባሉ በመሬትም በሰማይም በተለይ ደግሞ የድሮን ጥቃት ደግሞ በሰላማዊ ሰዎች የሚያደርሱት ጉዳት ይታወቃልና በጣም ከፍተኛ ዋጋ እያስከፈለ የእናት ፓርቲ ከፍተኛ አመራር የሆኑት አቶ ጌትነት ወርቁ በበኩላቸው በለውጡ የመጣው መንግስት በታላቁ የኢትዮጵያ ህዳሴ ግድብ ላይ ታሪካዊ አሻራውን በበጎ አሳርፏል ብለው የሀገሪቱ የሰላምና ጸጥታ ሁኔታ እጅግ አስፈሪ መሆኑን ገልጸዋል። ያለፉት 7 ዓመታት ባጭሩ የኢትዮጵያ ሁለተኛው የጨለማ ዘመን ነው ሲሉ ለሪፖርተር የተናገሩት ፖለቲከኛው በሀገሪቱ በቀጠሉት ግጭቶችም ከአምራቹ ትውልድ ላይ እየተቀነሰ ለጦርነት እየተማገደ ነው ሲሉ አሳስበዋል። እንደምታውቀው ኢትዮጵያ በሀገር ውስጥ ተፈናቃይ ወደ 5 ሚሊዮን ተፈናቃይ ፕሮባብሊ ሪከርድ ነው በዓለም አቀፍ ደረጃ ራሱ ከሶሪያ ቀጥሎ ሪከርድ የያዘበት ነው። ኢኮኖሚው በከፍተኛ ሁኔታ ነው የደቀቀው። እንደምታውቀው ምናልባት 11% እያለ ኢህአዴግ ብዙ ይከራከር ነበር። ግን እንደዛም ሆኖ 9.5% በዓለም አቀፍ ሁኔታ አክሰፕታንስ ነበረው። አሁን እንግዲህ በዓለም አቀፍ ደረጃ 6% እና ከዛ በታች ነው። ኢንፍሌሽን ከ14% ምናምን ተነስቶ 42% የደረሰበት ነው። ይሄ 7 ዓመት እንደምታውቀው የህዝብ ሰቆቃ በየቀኑ የሚሞተው ሰው በትግራይ ጦርነት ወደ 1.5 ሚሊዮን ህዝብ ነው ያለቀው።
የአማራውን የአፋሩንም የትግራዩንም ጨምረህ ብታሰላው ከዛ በላይ ኢትዮጵያን ወደ 50 ዓመት ወደ ኋላ ነው የመለሰው። ያ ጦርነት ማስቀረት ይቻል የነበረ ጦርነት ነው ኤልያስ፣ ማስቀረት ይቻል የነበረ ጦርነት። እንግዲህ ብልጽግናም በመመስረት ውስጥ በነበረ ልዩነት ነው ተጓቶ ወደዚያ የመጣው። እንደምታውቀው አማራ ክልል አሁን ያለው ጦርነት፣ ኦሮሚያ ክልል ያለው ጦርነት ምን ያህል ምናልባት በቅርቡ ዶክተር ደሳለኝ ባቀረቡት መረጃ እንደው ይሄን የቅርቡን ርዕሰት ልስጥ ብዬ ነው የኢትዮጵያ የ9 ዓመትና የ8 ዓመት በጀት ነው የፈጀው በሀብት ደረጃ። እየገደለ ያለውን ወጣት ተወውና የታጠቀውን ወጣት የታሰበው የታጠቀው ወጣት መሳሪያ አንግቶ ነው የሚውለው አይደል? አያመርትም፣ አይሰራም። ራሱን ይከላከላል ወይ ጠላቱን ይገላል? ጠላት የሚለውን ይገላል አይደል? ሰው ከአምራቹ ኤጅ እየቀነስ በጦርነት እየማገድን ነው። ይሞታል፣ ይገላል፣ ይህን መሳሪያ አንግቶ ይውላል። ሉክ ይህንን በሚሊዮን የሚቆጠር ልትወስደው ትችላለህ። ከሪፖርተር ጋር ቆይታ ያደረጉት ፖለቲከኞች የፌዴራሉ መንግስት የዜጎችን ሰላምና ደህንነት ለማስጠበቅ የበለጠ ቁርጠኛ እንዲሆን፣ የፖለቲካ ግጭቶችን በሙሉ በተኩስ አቁምና ድርድር እንዲቋጭ፣ ለወንጀሎች ተጠያቂነትን በማስፈን ፍትህ እንዲያረጋግጥ አሳስበው አሁን ባሉበት አካሄድ የሚቀጥሉ ከሆነ በርካታ አሉታዊ ለውጦች በሀገሪቱ ሊከሰቱ ይችላሉ ብለዋል። የጠረጴዛ ፖለቲካ ድርድር ላይ አስቸኳይ መምጣት አለበት የፌዴራል መንግስቱ። ይሄን በጣም ደጋግሞና ጊዜም የማይሰጥ ስለሆነ ወደ ድርድር መምጣት አለበት። ከተለያዩ ፖለቲካዊ ኃይሎች አሁን ያሉ የታጠቁ ትጥቅ ትግል አንጎ በተለያዩ አካባቢ የተንቀሳቀሱ ያሉ ፖለቲካ ኃይሎች ከነሱ ወደ ድርድር በአስቸኳይ ካልመጣ አገሪቷ በጣም አስቸጋሪ፣ ቅድም እንዳልኩ ማለት ጦርነት ስታደርግ ሰብአዊ ክሳራ ብቻ አይደለም፣ የሀገሪቱ ኢኮኖሚ እየበላ ነው የሚሄደው። በተለያዩ ምክንያቶች ፌዴራል መንግስት የሚንቀሳቀሰው ሀብት በጣም ብዙ ሀብት ነው በወታደራዊ ዘርፎች የሚያውለው። በአንጻሩ ደግሞ ለፌዴራል መንግስት ለመጣል የሚዋጉ ኃይሎችም የሀገሪቷ ሀብት የሀገሪቷ አቅም ነው የሚጠቀሙ። ስለዚህ ከሰብአዊ አንጻር ብቻ ሳይሆን የሀገሪቱ ኢኮኖሚም በጣም ቅርጥፍ አድርጎ እየበላ ያለው ጦርነት ስለሆነ አስቸኳይ ወደ ፖለቲካዊ ድርድር መጥቶ ከሁሉም ማለት ሀገር አቀፍ ሊባል በሚል ደረጃ ወደ ድርድር ካልመጣ አሁን እንደቀጠለው መቀጠል ይችላል የሚል እምነት የለኝም። በአጭር ጊዜ ብዙ ፖለቲካዊ ለውጦች ሊኖሩ ስለሚችሉ ፌዴራል መንግስት ይሄን በደንብ ሊያስብበት ይገባል። በተለይ ደግሞ አሁን ቅድም እንዳልኩ የኤርትራ መንግስት ከሚያደርገው ከአፍሪካ ቀንድ ያለው ትኩሳት የሌሎች ሀገሮች ጣልቃ ገብነትም ስላለ የውስጥ ችግሩም እነሱ መጠቀም ስለሚፈልጉ መጀመሪያ ፌዴራል መንግስት ማድረግ ያለበት የውስጥ ፖለቲካው በድርድር ፈቶ ወደ ሰላማዊ መንገድ መምጣት አለበት የሚል ነው ሀሳብ ነው ያለኝ። ይሄን ካላደረገ ግን እንዳለፉ 7 ዓመታት የሚቆዩበት እድሜም አጭር ነው የሚሆነው። በተለያዩ ምክንያቶች ኢኮኖሚውን አድቅቀዋል። የብልጽግና መንግስት፣ የጠቅላይ ሚኒስትር አብይ መንግስት ምናምን we can deal with it አይደለም። ልንነጋገርም ልንወጋወግ እንችላለን በሱ ላይ። የኔ ቤዚክ ጉዳይ ግን የጸጥታና የደህንነት ጉዳይ ነው። የዜጎች ወጥቶ የመግባት ዋስትና ማጣት ጉዳይ ነው። ለኔ የሁል ጊዜ ራስ ምታት። አንተ ከቤትህ ወጥተህ በሰላም እንደምትመለስ እርግጠኛ አይደለም። ሀገርህ ላይ ባዕድነት የሚሰማበት ዘመን ነው። ይሄ በጣም በስሜት ነው የምነግርህ። ባዳ የመሆን ደብረ ዘይት እዚህ ቅርብ ያለ በጣም ብዙ መዝናኛ ያለበት አካባቢ ደርሰህ ለመመለስ ከአዲስ አበባ ውስጥ እንደ ልብ ተንቀሳቅሰህ የሆነ ቦታ ወክ አድርገህ ለመምጣት ሴፍቲ የምታጣበት ጊዜ እንትን ከአማራ ከአዲስ አበባ ባህር ዳር፣ ከአዲስ አበባ ደሴ፣ ከአዲስ አበባ ወለጋ መስሎ ማቶ እሱ ቅንጦት ነው። ስለዚህ እኔ ጠቅለል አድርጌ ሳስበው በኢኮኖሚውም በፖለቲካውም በአጠቃላይ በማህበራዊ ግንኙነቱም ያለው ዝም ብዬ አንደርጣይ ሲወስደው ኢትዮጵያን አፋፍ ላይ እያቆመ ነው። ይሄ መስቀለኛ መንገድ ችግር ላይ ያለ ምናምን አይገልጠውም። ሊትራሊ ኢትዮጵያ አፋፍ ላይ ነው ያለችው። ፖለቲካውም ኢኮኖሚውም
ጠቅለል ባለ አማርኛ ገለጠው ብትለኝ ቀውስ ውስጥ ያለ ምስቅልቅል ምናምን አይደለም፣ ቀውስ ውስጥ ያለ ሰው ወደ ፌልድ ስቴት ወደ ይሄ እንደነ ሶሪያ እንደነ የመን ምናምን ለመሆን የነበረው ባህል ወግ ይዞን እንጂ በመንግስት ሁኔታ ፌልድ ስቴት የኢትዮጵያ ሁኔታ። በዛሬው ዕለት በርካታ የክልል መንግስታት እንዲሁም የፌዴራል መንግስት ተቋማት የሀገራዊ ለውጡን 7ኛ ዓመት እያሰቡ ሲሆን በተለያዩ የሀገሪቱ አካባቢዎችም የድጋፍ ሰልፎች ተካሂደዋል። የተወደዳቸው የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊና ጥልቀት ያላቸው መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እንጋብዛለን። መልካም ጊዜ